ዜማ ወጥበብ ዜማ ወጥበብ የአርያም አለቃ ቅዱስ ገብርኤል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች እንኳን ለገናናው ለቅዱስ ገብርኤል ዓመታዊ በዓል በሰላም በጤና አደረሳችሁ። በዕለቱ የሚደረሱ የሚባሉ ወረቦችን ከዚህ በመቀጠል አቀርባለሁኝ። ገብርኤል ብእሲ ወአምላክ ገብርኤል ብእሲ ወአምላክ እምኀበ ዘተፈነ ወላይክ እምኀበ ዘተፈነ ወላይክ። በመጀመሪያ እንግዲህ ገብርኤል ብሂል ቢሲ ወአምላክ እምኀበ እግዚአብሔር ዘተፈነ ወላይክ ብለው አንደኛ መዝሙር ያቀረቡት ገብርኤል ብሂል፣ ገብርኤል ማለት ሰው የሆነ አምላክ ማለት ነው ብሎ ይህንን በግዙ ሰው የሆነ አምላክ ማለት ገብርኤል በጥንተ ተፈጥሮ ሲሰየም ለእያንዳንዱ መልአክ ስሙ ትርጉም ያለው መልአክ ነው። ቅዱስ ገብርኤል በድርሻው በዕለተ ፍጥረት ተፈጥሮ በዚያን ጊዜ ጌታ በጨለማ ለባውያን ነባቢያን አድርጎ ፈጥሮ በተሰወራቸው ጊዜ ተሰውሮ በጨለማ ጊዜ መርምሮ ያወቀኝ አምላክነቴን እገልጻለሁ፣ ተመራምሮ ያልደረሰብኝ ደግሞ አምላክነቴን አላወቀምና እንግዲህ ብሎ ጌታ በጨለማ ፈጥሮ ነው የተሰውሯቸው። ኋላ ቅዱስ ገብርኤል በዚህን ጊዜ ዲያብሎስ አሐዜ መንጦላዕት ቅርበ እግዚአብሔር ሆኖ ተፈጥሮ ነበረ። ወደ ላይ ቢያዳምጡ መላእክት ዲያብሎስ በቦታም የበላይ ነው፣ በማዕረግም የበላይ ነው። ይህንን ስል መኑ ፈጠረነ ማን ፈጠረ ማባየት የመጣን ከወዴት መጣን ወሚመ በበር ሰነኑ ተፈጠ ወይስ እርስ በርሳችን ተፈጣጠረን ወይስ ማን ፈጠረ እያሉ ሲጨነቁ በዚህን ጊዜ ዝም ብዬ አምላክነት አላስወስድም ብሎ እኔ የፈጠርኳችሁ ልበል ብሎ አስቡም አልቀረ ዲያብሎስ ተናገረ። ምን ብሎ ተናገረ? ሲናገር በዚህን ጊዜ አነ ፈጣሪሆሙ ለሁሉ ፍጡራን ወአነ ገባሪሆሙ ለሁሉ ግቡራን ብሎ የፈጠርኳችሁ እኔ ነኝ ብሎ አሰበ። መላእክትም ለባውያን ናቸው አስተዋዮች ናቸውና
አንተማ ከፈጠርከን እስቲ እንደኛ ያለ ፍጥረት ፈጥረህ አሳየን አሉት። ፈጥራለሁ ብሎ እጁን ከእሳት አስገባ። እጁን አቃጠለው። ሲያቃጠለው አፋዊ አምላክ የማያውቅ ተራ አምላክ ነው እንጂ እውነተኛ የባህሪ አምላክ ቢሆንማ ምን ስታደርግ ብሎ ያናገረኛ ነበረ ምን ብሎ በዚህ ጊዜ አሰበ በልቡ። በዚህ ውስጡን አቃጠለው። ሲያቃጠለው በዚህ ጊዜ ሲያቃጠለው ዋይ ብሎ ጮኸ ይላል። በዚህ ጊዜ ነው መልአኩ ቅዱስ ገብርኤል እንደው ጨርሰው ሳይንቁ ዋሂድ ወሙ መልአከ ሰላም ዘስሙ ገብርኤል ንቁ በበህላው በያለንበት እንጽና ብሎ ይሄ ስም እንግዲህ ከዚያን ጊዜ ጀምሮ የተሰጠው ነው። በያለንበት እንርጋ። ዛሬ ጦር ሜዳ ሄደ ወታደር ከኋላው ያሉት ሰራዊቶችን እነዚያን በርቱ ብሎ በያሉበት ያጸና ያበረታታ ሽልማት ማዕረግ ደረጃ እንዲሰጠው ይህን ስም እንግዲህ ሊያገኝ ይችላል። ከዚያ ወዲህ ነው ስሙ ገብር ማለት ስጋ ኤል ማለት አምላክ ስጋን የተዋሃደ አምላክ ማለት ነው። እና በዚህ ጊዜ ብስራቱንም ያደረገው ጌታ መጋቢ ሐዲስ ስለሆነ ቅዱስ ሚካኤል መጋቢ ብሉይ ነው። እሱ ደግሞ መጋቢ ሐዲስ ስለሆነ እንደገና ያ ትንቢት ደግሞ ሆራብ ሰራ ለወለተ ሐና ያለው ትንቢት እንደደረሰ እንደተፈጸመ ለማጠየቅ ብስራቱን በገብርኤል አደረገ። ስሙም ከዚያ ጋር የተያዘ ገብርኤል ማለት ሰው የሆነ አምላክ ነው ማለት ነው። አንድም የራሱ በግልባጩ የራሱ የክርስቶስ ስም ማለት ነው። ሰው የሆነ አምላክ ብሎ ትርጉሙ ገብርኤል ገብር ስጋ ኤል አምላክ ስጋን የተዋሃደ አምላክ ቃል በቃሉ ተናገራ ውቱ ቃል ስጋ ኮነ ብሎ ራሱ በገብርኤል አድሮ ያበሰራት ለእናቱ ለድንግል ማርያም በገብርኤል አድሮ ስለሆነ ቃል በቃሉ ቃል እሱ ነው። በቃሉ ደግሞ ቃል አስተላላፊው ገብርኤል ስለሆነ ተናገራ ውቱ ቃል ስጋ ኮነ ይኸውም ቃል ስጋ ሆነ ሰው ሆነ ስጋ ለበሰ ብሎ ይሄንን ሰው የሆነ አምላክ ብሎ ከጥንት ጀምሮ እንግዲህ ከስሙ ጀምሮ ነው ይሄንን ስም የተሰጠው ለቅዱስ ገብርኤል። ገብርኤል በግልባጭ የጌታ ራሱ ጌታ ማለት ፈጣሪ ማለት ይሄንን ሊቃውንት የዕለቱን በዓል በተመለከተ ቢሲው አምላክ ሰው የሆነ አምላክ ገብርኤል ነው። ከእግዚአብሔር ዘንድ ተልኮ የመጣ ትጸንሲ ትወልዲ ብሎ የነገራት ለእመቤታችን ከእግዚአብሔር ይሄ ገብርኤል ማለት ሰው የሆነ አምላክ የአምላክ ስም የያዘ ነው ማለት ነው። ስም ለከቷል የእያንዳንዱ መልአክ ኤል ኤል የሚለው ሁሉ ለመላእክት የተሰጠው የጌታ ስም ስላለበት ለእያንዳንዱ የተሰጣቸው ለእያንዳንዱ መላእክት ሁሉ የተሰጣቸው ስም ነው። ኤል የሁሉ ለሁሉ የተሰጠ ነው። ለሱም እንደ ድርሻው ገብር ኮነ እግዚ ኮነ ገብረ ገብር ይሄ ስጋ አላዋቂ ስጋ አምላክ ጌታ ሆነ። ጌታም አገልጋይ ተርታ ሰው ሆነ። ወደዚህ ዓለም መጥቶ 33 ዓመት ከ3 ወር በዚህ ዓለም መመላለሱ በአጭር ቁመት በጠባብ ደረት መወሰኑን ሲያይ ይሄንን የሱን ስም አያይዞ ከዚያ ጋር ሊቃውንቱ ደግሞ የቅዱስ ያሬድ ልጆች ገብርኤል ብሂል ቢሲዋ አምላክ ከማህበ እግዚአብሔር ዘተፈነው ላይክ ከእግዚአብሔር ተልኮ የመጣው ይሄ ሰው የሆነ አምላክ ነው የገብርኤል ስም ነው ብለው ይሄንን እንግዲህ ያስቀመጡልን ነው። አድነኒ ዘአድኃንኮ ሊቀ መላእክት አድኅነኒ ሊቀ መላእክት ዘአድኃንኮም አድኅነኒ ዘአድኃንኮ ሞ
መላእክት አድኅነ እኒ ሊቀ መላእክት ዘአድኃንኮሙ ሰለስቱ እደው አመ ውስተ እሳት ተወልዩ ዘአድኃንኮሙ ሰለስቱ እደው አመ ውስተ እሳት ተወልዩ ዘአድኃንኮሙ አድኅነኒ ዘአድኃንኮሙ ሊቀ መላእክት አመ ውስተ እሳት ተወልዩ ሰለስቱ እሳት። ሰለስቱ ደቂቅ በእቶነ እሳት በጉድጓድ በተጣሉ ጊዜ አናንያን አዛርያን ያዳንካቸው እኔንም አድነኝ እያለ ዋናው ይሄ እንግዲህ ደራሲው እኔንም አድነኝ አናንያን እንግዲህ አናንያና አዛርያን ሚሳኤልን ናቡከደነጾር የተባለ ገናና ንጉሥ ሀቅላ አዶራን በሚባል በባቢሎን አውራጃ ውስጥ ምስል 60 ክንድ ቁመቱ 6 ክንድ ወርዱ ምስል አቁሞ ንጉሥ ይህንን ለኔ ያልፍ ለዚህ ምስል ያልሰገደ የንጉሥ ተገዥ አይደለም ብሎ በጽር በሜዶን በፋርስ በባቢሎን ያሉትን ሁሉ እንዲሰግዱ አዋጅ ተነገረ። ሁሉም እየመጣ ከሱ በታች ያሉ ነገስታቱ ሁሉ እየመጡ ይሰግዱ ሲሰግዱ በዚህን ጊዜ አናንያ አዛርያ ሚሳኤልም ተማርከው በዚያን ጊዜ ሄደው ነበርና እነዚህ ልጆች ጥበብ እንዲማሩ አስፈናዚዝ የሚባል መምህር ለዚያ ሰቶች ከስተው ጠቁረው እንዳይገኙ በጥበብ ላይ ጥበብ ጨምረው እንዲገኙ ተብሎ ያው ተነግሮታል። ያምሱም እንግዲህ እነሱ ምንም ባይመገቡ ከኔ ከምበላው እያበላችሁ ከምጠጣው እያጠጣችሁ በዚያው ጥበብ እየተማሩ አድገው ነበርና ይሄንን ምስል አቁሞ ሳለ አናንያ አዛርያን ባለሟሎቹ እንዲሰግዱ አዘዟቸው። እኛስ ሃሎ አምላከነ ዘፈጠረ ኦ ንጉሥ ሃሎ አምላከነ ዘፈጠረ ኪያከ ወኪያሁን አመልክነን ንጉሥ አንተንም እኛንም የፈጠረ አምላከነ እነሱን እናመልካለን አንተ ላቆምከው ምስል በዕለተ ሰሉስ ለተፈጠረ እንጨት አንሰግድም ብለው ይህንን ቃል አስተላለፉ። ከበላሁት አብልቼ ከጠጣሁት አጠጥቼ የማኖራችሁ እንግዲህ ትእዛዜ ላትቀበሉ ነው። ትእዛዝ ወጣ፣ ከንጉሱ ትእዛዝ ወጣ። አስረው በጉድጓድ በእሳት እንዲጥሏቸው የቁልቋሉን የቅንጭቡን እንጨት ደም ያለው እንጨቱ የሚያናድደው እንጨቱ የሚያያይዙ ያንን አድደው እንዲጥሏቸው ንጉሱ ትእዛዝ ወጣ። ኋላ ባለሟሎቹ ወስደው ከዚያ ከለበሱት ቀሚስ ጋር ቁንጽል ቀሚስ ይለዋል ህብር ያለው የለበሱት ሁሉ ህብር ያሉት ነበር። የጥበብ ሰዎች ስለሆኑ የጥበብ ተማሪዎች ስለሆኑ ልዩ ልብስ ዩኒፎርም እንደሚባለው ዛሬ ያ እንደዚያ ለብሰው ነበር። እነዚያ አሁን በዚህን ጊዜ እነዚያን አስረው ጣሏቸው። በዚህን ጊዜ ባለሞች ንጉስ ትናንትና 3 ሰዎች አስረን ጥለን ነበረ ወንው ትማልም አሲረነ ወደይነ ሰለስተ ሄደው 3 ብላቴኖች ጥለው ነበር እንደምን ይሆን ብለው ሲናገሩ ሄደው እሱም ሊያይ ሲሄድ አንድ አራተኛ እንደውም
የእግዚአብሔር መልአክ ቅዱስ ገብርኤል ገብቶ ወዲያው ከእግዚአብሔር ዘንድ ተላከ። ተልኮም በበትረ መስቀሉ ያንን ሲናደድ ነበልባሉ 49 ክንድ ወጥቶ ነበር። 49 ክንድ ወጥቶ በዚያ ዋዋዮሙ ለይላ ያነድዱ እሳተ የነዚያ የሚያይዙትን እርጥሙን ከደረቁ እንጨት የሚያይዙትን እነዚያ እዚያው የእሳቱ ወላፈን አስቀራች ይላል። እነሱ ወዲያው ሲጠላቸው ቅዱስ ገብርኤል ቆራጥ እምነታቸውን አይቶ ከእግዚአብሔር ዘንድ ተላከ። ሲላክ በዚህን ጊዜ ያው ውሃውን ቢባርከው በበትረ መስቀሉ ወኮነ ከመማይ ቆሪድ ዘነግ እንደ ማለዳ እንደ ውርጭ እንዳደረበት ውሃ ሆኖ ቀዝቃዛ ሆኖ ተገኘ ነው የሚለው እና ይሄ በዓሉን የተመለከተ እነሱን ያዳንካቸው እኛንም አድነን ይላል ደራሲው። በሁሉ ተገብቶ በዘመኑ ባሁን ላለን ሁሉ ዛዳንኩም እኛንም የምታድነን ሰለስቱ ደቂቅን አናንያ አዛርያን ያዳንካቸው እኛንም አድነን ብሎ ይህንን ቃል ለእኛ አስተላልፉና በዚህ እንግዲህ በዓሉ ላይ የተመለከተ ስለሆነ ሊቃውንቱ እያመሰጠሩ የያሬድ ልጆች ይህንን ያቀርቡታል። ይሄ ሁለተኛ ወረብ ነው። እግዚአ አእምሮ ገብር ኤል ወዜናዌ ዘከሰተለም እግዚአ አእምሮ ገብር ኤል ወዜናዌ ጥበብ ዘከሰተለም ዘኮም ዘኮነ ስውም ዘኮም ዘኮነ ስውም የጥበብ ባለቤት የእውቀት ባለቤት ገብርኤል ሆይ ዘከሰተለነ ይህንን የተሰወረውን ምስጢር የገለጠልን ይሄ ነው ገብርኤል ነው። ተሰውሮ የነበረው የጌታ ሰው መሆን የጌታ አምላክ መሆን ለማንም አልታወቀም ነበር። ነቢያት ይወርዳል ይወለዳል ብለው ትንቢት ቢናገሩ ሱባኤ ቢቆጥሩ ለሌላው ሕዝብ ግልጽ አልሆነም ነበር። ለሐዋርያትም ገና ወደፊት እንደሚደረግ እንግዲህ ይሄንን የተገለጸው ምስጢር ገብርኤል ምን ሆኖ ነው ትጸንሲ ተወልዲ ብሎ ገብርኤል ይሄንን የተሰወረው ምስጢር የተደበቀው ምስጢር አምጥቶ እንግዲህ በዘመነ ሐዲስ ለእመቤታችንን ዘመነ ብሉይ ወደዚያ እንዲያል በማለቂያው ጊዜ ዘመነ ሐዲስ በሚተካበት ጊዜ ትጸንሲ ተወልዲ ብሎ ወዜናዊ ጥበብ ያለበት ሶስት ጊዜ ይሄ እንግዲህ ጥበብ ማለት ዕውቀት እንደገና ደግሞ ነገር አሰላሱ አውጥቶ አውርዶ መናገር ማለት ነው።
መልአኩ ቀደም ሲል ቅዱስ ገብርኤል ዘካርያስን ተቆጥቶት ድዳ ሆኖ ነበረ መላሱ። በዚያ ምክንያት እንዳታስደነግጣት ተብሎ ነበረ። እንዳስደነግጥ ተብሎ ስለተነገረው በዚህን ጊዜ እመቤታችን እንግዲህ እንዳያስደነግጣት ጥበብ ተሰጠው፣ ዕውቀት ተሰጠው። የአምላክ እናት የምትሆናትና እሷን መናገር አይችልም። በክብር እሷ ትበልጠዋለች። እሱ ያገለግላታል፣ እሱ ይረዳታል ካጠገቧ ሆኖ እንጂ እሷ በክብር ደግሞ እሷ ስለምትበልጠው ወዜናዊ ጥበብን የሚናገር ገቢር ዘኮነ ስውረ የተሰወረው የተደበቀው ምስጢር የገለጥክን አንተ ነህ ብሎ እንግዲህ ሊቁ ያሬድ ይህንን አስቀምጦልናል። እንተ ሐሰስኩም አእሚርየኪያ ወበእንተ ሐሰስኩም አእሚርየኪያ ገብርኤል ናዝዘ እኒ ወአስምዓኒ ቃለ ገብርኤል ናዝዘ እኒ ወአስምዓኒ ቃለ ወበእንተ ሐሰስኩ አእሚርየኪያከ ኦ ገብርኤል ናዘኝ ወአስምዓኒ ቃለከ። ስለዚህ ስላለው ነገር አውቄ አንተ ተራዳይ መልአክ፣ አዳኝ መልአክ፣ ረዳት ፈጥኖ ደራሽ መሆንክን አውቄ አንተን ፈለግኩኝ፣ አንተን ሻሁኝ። ኦ ገብርኤል ናዘኒ ወአስምዓኒ ቃለ። ገብርኤል ሆይ ከወዲህ ዓለም ወዲህ ዓለም ለመራዳት ለማዳን የመጣህ ገብርኤል ሆይ ናዘኒ፣ በችግር ያለሁ እኔን አረጋጋኝ፣ አይዞህ በለኝ፣ ቃልህም ድምፅህንም አሰማኝ። የፈራ ሰው የደነገጠ ሰው አይዞ ሲሉት ይበረታታል፣ ይጸናል። ይህም እንግዲህ መልአኩ ለማንኛውም ለኢትዮጵያ ኦርቶዶክስ ክርስቲያኖች ሁሉ ፈጥኖ ደራሽ እዚህ ያለ እየተባለ ፈጥኖ በሩቅ ሀገር በውጭ ሀገር ሁሉ ያሉትን ምእመናኖችን እንደ አይነ ጥቅሻ ደርሶ ተመልሶ ከችግራቸው የሚያድናቸው ስለሆነ በችግር ያሉት ሁሉ ናዘኒ አረጋጋይ፣ ከጭንቀቴ ከችግሬ አረጋጋይ፣ ወአስምዓኒ ቃለከ ድምፅህንም አሰማኝ። የፈራ ሰው የሰው ድምፅ ሊሰማ ይፈልጋል።
ድምፅ ስለሚፈልግ ቃልህንም አሰማኝ አይዞህ በለኝ እያለ እንግዲህ ክርስቲያን ሁሉ እያንዳንዳችን በጸሎት ጊዜም እንደዚህ ብለን ልንጠይቀው የሚያስፈልግ ስለሆነ አይዞችሁ በርቱ እንዲለን ይሄ መልአክ እንግዲህ ሊቃውንቱ እያመሳጠሩ ከዚያና ከዚህ ናዘን ወአስማኒ ቃልክ ለእያንዳንዱ የሚጸልየው ጸሎት ምዕመናን ሲጠይቁ ይሄ ምንድነው ሲሉት ያደርሱ ከግዕዝ ወደ አማርኛ የተተረጎመው ለምዕመናን። አንዳንድ ጊዜ ደግሞ መናፍቃ የሚያቃልሉበት ጊዜ አለ። ያ ምንድነው የሚሉትም እኮ ያውቁትም ምንድነው ይሄ ነገር ብለው ግዕዙን የሚነቅፉታል። አሁን መጽሐፍ ቅዱስ ሁሉ ባይታተም ኖሮ በግዕዝ ቢሆን ኖሮ መናፍቃን ሁሉ መግቢያ የላቸውም ነበር። ስለዚህ በአማርኛ ስለሆነ ለኦርቶዶክሳውያን ለምዕመናን ሲባል ከግዕዝ ወደ አማርኛ ተተረጎመ። ከዚያ በኋላ ሁሉ ነገር መነናቅ እርስ በርስ መነቃቀፍ መጣ እንጂ ምስጢሩ ይሄ ግዕዝ የተቀመጡ አባቶች የሚተረጉሙት በግዕዝ ነው። በግዕዝ ይናገራሉ፣ በአማርኛ ያስተላልፉታል። ለሁሉ በጸሎቱ እንዲጠቀም አረጋጋኝ፣ ቃልህንም አሰማኝ፣ ድምፅህንም አሰማኝ፣ እዚህ አለሁልህ፣ መጣሁልህ፣ ደረስኩልህ በለኝ ብሎ ደራሲው አቀነባብሮ ለእያንዳንዱ ምዕመን የሚገባውን ያው አስቀምጦልና ነው። ቅዱስም ቅዱስ ገብርኤል ከኃይል መላከ ፍስሐ ሳስኦል ቅዱስ ገብርኤል መላከ ኃይል መላከ ፍስሐ ሳስኦል ሰበካ ለድንግል ምጻቶ ለቃል ወርቀ ወሜላተ ዘትፈም ሰበካ ለድንግል ምጻቶ ለቃል ወርቀ ወሜላተ
ዘትፈን ሲልክ እንግዲህ ተፈጥሮ ገብርኤል ከእሳት ከነፋስ ነው ይባላል። እንደገና ደግሞ በተለያየ መልኩ መላእክት ተፈጥሯቸው ከእሳት ከነፋስ የሚባሉ ስለ ተራዳይናቸው ስለ ፈጣንነታቸው እንጂ የተፈጠሩት መሃባልዎ ነው እንላለን። ደግሞ እነሱ መሃባልዎ ነፍስ፣ መላእክት፣ ነፋስ የተፈጠር ነው መሃባልዎ ከየት እንደመጡ ራሱ ባለቤቱ እግዚአብሔር ያውቃል እንጂ ማንም ተመራምሮ አይደርስበትም። ስለ ፈጣንነታቸው ግን በእሳት በነፋስ ይመሰሉ። ቅዱስ ገብርኤል መልአከ ኃይል መልአከ ፍስሐ በእሳት ስውል በእሳት መካከል የተሳልክ ስዕል ተፈጥሮ የተገኘበት በእሳት የተሳልክ የተቀረጽክ ገብርኤል ሆይ ሰበካ ለድንግል ምጽአቶ ለቃል ከወዲያው ዓለም ወልድሃ አደም ይወርዳል ይወለዳል ተብሎ ትንቢት የተነገረለት ሱባኤ የተቆጠረለትን የአካላዊ ቃልን መምጣቱን ትጸንሲ ትወልዲ ብለህ ትወልጃለሽ። ከሶስቱ አካል አንዱ አካል ከሶስቱ ቅዱስ አንዱ ቅዱስ ትወልጃለህ ብለህ ነገርካት፣ አበሰርካት። ሰበካ ለድንግል ብሎ ይህንን እንግዲህ አስቀምጦ ነው። ወእንዘ ትፈትል ወርቀ ወሜላተ አብሰራያ ገብርኤል ግብተም ወእንዘ ትፈትል ወርቀ ወሜላተ አብሰራያ ገብርኤል ግብተም ወይቤላ እስመ ረከብኪ ሞገሰ በሃበ እግዚአብሔር ወይቤላ እስመ ረከብኪ ሞገሰ በሃበ እግዚአብሔር። እንግዲህ ወእንዘ ትፈትል ወርቀ ወሜላተ አስተርአያ ገብርኤል ግብተ እንግዲህ እመቤታችን የብፅዓት ልጅ ናት። ታሪኳ ብዙ ነው። የብፅዓት ልጅ ሆና ግን በቤተ መቅደስ ከደናግል እስራኤል ጋር ተቀምጣ ነበረ። በዚያን ጊዜ እየሄዱ ስለሚያጫውቷት መላእክት ሁሉ አንድ ቀን በዕለተ ጽምሷ ጊዜ ወደ ዮሴፍ ነበረ። ዮሴፍ እንደታየች አደራ እንደተሰጠች ሲል አሁን ታጨች ሲል ዓለማዊ ዛሬ ፋሪያ ሲል ሌላ እንትን ፋሪያ ለማርያም ሲባል የማርያም ጠባቂ እንጂ እጮኛዋ ማለት አይደለም። ጠባቂ ያደራ ልጅ ናት። እሱም ያደራ አባቷ እንደሆነ ዘመኑ የችግር ዘመኑ የረሃብ ዘመን ሆኖ ዮሴፍ ወደ ንግድ ሄደ። በሄደ ጊዜ በዚህን ጊዜ እመቤታችን ከ3 ወር ወደዚያ ሄዷል ለንግድ። እዚያ ሄዶ እስከሚመጣ ድረስ እመቤታችን ውሃ ልትቀዳ የዮሴፍ ልጅ ለመንከባከብ ውሃ ልትቀዳ ወረደች። ቀርታ ያነ ውሃውን ሞልታ ውሻ የተጠማ ውሻ መጣ። ያ ውሻ በመጣ ጊዜ እነዚያ ወሰደዳሁ ወቶናንስ ለወቱ ከልብ ይላል። ያን የተጠማ ውሻ አባረሩት። ኋላ እመቤታችን በዚያን ጊዜ ተደርስ ምን ነሲሄስ የእግዚአብሔር ፍጥረት አይደል ለምን አታጠጡትም? አንቺ አስተጣቀቅሽም አለባበስሽም ትመስያለሽ፣ ስራ ፈት ትመስያለሽ። አንቺ አጠጪ እኔማ እናንተ ባትሉኝ ስን ያጠጣ የለምን ብላ ጫማዋን አውልቃ ጫማዋን የሞላችውን ስራ አጉድላ አጠጣችሁ ይላል። እነሆ ነው አንተ ግሜኪ እነሆ ማሰሮሽን ማጎደሽ ማን ይሞላልሻል? አኮ ማይዘ ወጽ እንታይቱ አላ እምላሉ ውሃ የሚገኘው ከመሬት ብቻ ከሰማይም የሚያዘንመው አምላክ እሱ ይሞላልኝ ስትል በታምራት ሞልቶ ተገኝላት። ውሻውን አጠጣችሁ ረረይ ተልብ ተብላለች። ከዚህ ወዲህ በዚያን ጊዜ እነዚያ ሴቶች ይጠቃቀሱ ጀመር። ስትሄድ አምላክ ይወርዳል ይወለዳል ካንቺ ሆነ እያሉ ሲዘባበቱባት መልአኩ ቅዱስ ገብርኤል ይህንን ምክንያት አድርጎ ተጸንስ ያላት ዙራ ብታያጣችሁ አባቴ አዳም እናቴ ሔዋንን ያሳተ ሰይጣን እኔንም ያስተኝ ነው ብላ አጣችሁ። አሁን እንደገና ሁለተኛ ደግሞ ተጸንሲ አላት። በሩ ላይ ስትገባ ከሷ ከቤት ደርሳ ዙራ ብታይም አጣችሁ።
ይሄ ነገር ደጋገመኝ። እንግዲህ እኔ ይህንንማ ከቤተ እግዚአብሔር ሄጄ መረዳት አለብኝ ብላ ቤተ እግዚአብሔር ሄደችና ሐርና ወርቅ ከደናገል እስራኤል ጋር ተከፍራ የምትፈትለው ነበረ። ያንን እያስማማች ስትፈትል አስተራያ ቅዱስ ገብርኤል ተገለጠላት፣ ታያት። ሲታያትም በጎበዝ አምሳል የታዩት እንደሆነ ትደነግጣለች ብሎ በአምሳል አረጋዊ ዘሰያብ ስርቱ ጸጉሩ እንዲህ ሽበት ቀልቀል ያለበት ጸጉር ያደረገ ሽማግሌ ሆኖ ትጸንሲ አላት። በዚህ ጊዜ ፎኑ ከመዝኑን ጋር ለሴት እንዴት ያለ ሰምታ እንደዚህ ይሰጡታል አላት። በዚህ ጊዜ ከዘመዶችሽ ወገን ካረጀሽ ካፈጀሽ በኋላ አንድም አንቺም እንዳንቺ ጸንሳለች፣ ዘመዶች ኤልሳቤጥ ጸንሳለች አላት። በዚህ ጊዜ ተጸንሰሻል ብሎ ሲላት እሷም ፎኑ ከመዝኑ እንጋ ከመዝኑ ጋር አማይታምሁ እንዲህ ያለ ሰላምታ ሴት ያለ ወንድ ምድር ያለ ዘር ማስገኘት አይቻልም። ለሴት እንዲህ ያለ ሰላምታ እንዴት ይሰጡታል? ከዘመዶችሽ ወገን ኤልሳቤጥ እንኮ ካረጀሽ ካፈጀሽ የሰዎች ልማድ ከተለያችሁ በኋላ ጸነሰች። ስማሉ ነገር ዘይሳኖ ለእግዚአብሔር የሚሳነው ነገር የለም ብሎ ብዙ ትከራከረው ነበረ። ለሱም ራሱ መልስ ታሳጣው ነበር ይላል። ግን ያ እንዳይሆን ነገሩን ዘጋባት ባጭር። ስማሉ ነገር ዘይሳኖ ለእግዚአብሔር የሚሳነው ነገር የለም ብሎ ሲላት በዚህ ጊዜ የሚሳነው ነገር አለ ብልማ ከዳት ይሆንብኛል ስትል ይኩነኒ በከመ ትቤለኒ እንዳልከው እንደ ቃል ይደረግልኝ ይሁንልኝ አለች። እስካሁን ጌታ አልተዋሃደም ነበር። ይህንን ቃሏን ስትናገር ይኩነኒ ያለችውን ቃል ምክንያት አድርጎ በዚያን ጊዜ አካለ ቃል በግብረ መንፈስ ቅዱስ በማይጸኗ ተቀረጸ። አሁን አምናለች፣ አሁን ተቀብሏለችና ገብርኤል የአማኒት ሥጋ እንዳይሆን ካመነች በኋላ ተቀብሏታልና ያን ጊዜ ይሄን ስትለው በቃ በዚህ አረጋግጦ ሄደ ነውና ይሄ እንግዲህ የተነገረው ቃል ሁሉ በዓሉን ታውሶ አርገን የምንጠቀምበት ምእመናን የሚያመሰግኑበት የእመቤታችን ሁሉ የንጽህናዋ ወርቁ ሁሉ ያ ሁሉ የንጽህናዋ የቅዱስና ምሳሌ የክብሯ ምሳሌ ስለሆነ ወርቅና ሐር ውድ ነው፣ ማንም አያገኘውም። ወርቅም ውድ ነው፣ ማንም አያገኘውም። እመቤታችን በዚያን ጊዜ ግን ይህንን ያወራረደ ተፈትሎ ነበረ። ንጽህናም አላትና ቅድስናም አላትና የንጽህናዋ ምሳሌ ነው የቅድስናዋ ምሳሌ ነውና በወርቅና በሐር ተቀበለችው እየፈተነች ነው የሚል። ያው እንግዲህ ቃሉ ብዙ ነው። እንዲህ ሊቃውንቱ ያቀረቡት ሁሉ መቼም ተናገረን አንጨርሰውም። ግን ሊቃውንት ቆመው የሚያድሩት ዋጋ የሚያሰጥ ስለሆነ ለእመቤታችን የተሰጠ ጸጋ መንፈስ ቅዱስ ለቅዱስ ገብርኤልም የተሰጠው ምስጢር የምስራች አስደሳች መልአክ የተባለ እንግዲህ ገብርኤል ሁልጊዜ ሲያስደሳች መልአከ ብስራት ይባላል። የምስራች መልአክ የምስራች መልአክ ለሰው ሁሉ የሚናገረው በተለይ ልጅ ላጡት ለመካ ለሆኑት ለነማኑሄ ለነንትኩ ለነ ዘካርያስ ለነ ኤልሳቤጥ ይህንን እንግዲህ የምስራች ቃል ሁልጊዜ በዚያን ጊዜ በዕለተ እንትን የተነገረችው በዕለተ ፍጥረት በያለንበት ንጽና ብሎ የተናገረው ቃል ያዘኑትን ሁሉ ተስፋ የቆረጡትን ሰዎች እንዲያረጋጋ የብስራት መልአክ እንዲያረጋጋ ተሰጥቶት እስካሁንም ድረስ ገብርኤል እዚህ ተቀምጦ ኢትዮጵያ ውስጥ ቀርቶ በአሕዛብ ሀገር ሄዶ እዚያ ብዙዎቹን ይታደጋል፣ ብዙዎቹን ይሰማቸዋል፣ ግዳጃቸውን ይፈጽማልና ይህን መልአክ እንግዲህ ጠንቀቅ ብለህ ፈርተህ ተንቀጥቅጠህ ካከበር ነው ዋጋም ደግሞ አሰጭ ነው። በችግርም ጊዜ የሰው ልጅ እንኳን እሳት ቢገባ ሚካኤል ገብርኤል እነሱ አብረው እሳት የሚገቡ ናቸው። አሁን ስሙን የሚጠሩ ሰዎች አሉ። በተለያየ በዝክር ምክንያት ስሙን ይጠሩታል፣ በምጽዋት ምክንያት ስሙን ይጠሩታል። ለምንድን ነው? ኋላ አይጠለኝም ሲኦል ብገባ ያወጣኛል ብሎ አብረው እሳት የሚገቡ መላእክት ሚካኤልና ገብርኤል ለወዳጆቻቸው በስማቸው አንዳንድ ነገር ለሚያደርግ ሁሉ አብረው እሳት ማይገቡ እሳትን ያቃጥለናል ባህሪያቸው እሳት ስለሆነ ገብተው ሊዋጡት ይችላሉና ይሄ እንግዲህ ሁሉም የበዓሉ ተሳታፊ እንዲሆን እንግዲህ በዓለም ያሉ ኦርቶዶክሳውያን ሁሉ
ይሄ የተረጎምነው ከግዕዝ ወደ አማርኛ ያስተላለፍነው ሁሉም ሰምቶ በአማርኛው እንዲጠቀምበት በትርጉሙ እንዲጠቀም እንጂ ለከንቱ አይደለም። እኛ እንዲገስጸን እኛ እንዲመክረን ለካ ሁሉ ድካም አለ፣ ለካ ሁሉ ልፋት አለ። በዚህ ልፋት በዚህ ድካም ሁሉም ክብር የሚያገኝበት ነው ብሎ ፈርቶ ተንቀጥቅጦ ተኝቶ በስንፍና ምክንያት ከአገልግሎት የማይሄዱት ሁሉ ሄደው ደግሞ ተበረታተው እስከሚሄዱ ድረስ ያው ድካም ይሰማ ከሄዱ በኋላ ከቆሙ በኋላ ወዲያ አይንቀሳቀሱም፣ በርትተው ያድራሉ። እሱ ያበረታቸዋል። እና ይሄ ነው እንግዲህ አንተም በእውነቱ ይሄ ሚዲያ ብዙ ጊዜ ስናየው አንዳንድ የተረሱ አብያተ ክርስቲያናት ገዳማት ዝም ብለው ጠፍተው ተረስተው የአብነት ትምህርት ቤቶች ብዙዎቹ ሁሉ የተረሱትም ሁሉ አስተዋሽ ያጡትን ይሄ ሚዲያ ነው የሚያስታውስ። እና እኛ በዚያ ባለንበት እናመሰግነዋለን። ብዙ ሊቃውንት በገጠር ያሉ ምንም ጠያቂ የሌላቸውን እንዲጠየቁ የሚያደርግ የፈረሱት እንዲታደሱ የፈረሱት እንዲታነጹ የሚያደርግ ይሄ ሚዲያ ነውና ይሄንን በእውነቱ ከዚህ የበለጠ የሚያርግልን እንግዲህ ለመላው እኛም ደግሞ እንግዲህ እንደ አቅማችን መርተን ደግሞ ይችን ስላስተላለፍ እንግዲህ እንዲለምድብን እኛም ወደፊት እግዚአብሔር እንግዲህ ብርታቱን ይስጠን እያልኩ እናንተም በርቱ። እንግዲህ ይሄ ያስመሰል ብዙ ስንት ይመርቃል። በገዳም የወደቁ መነኮሳት አረጋውያን የተሰወሩ አሉ። ቤተ ክርስቲያን የሚያነሳት ወድቃ እዚያ እንደዚሁ ፈራርስ ያችን ሁሉ በዚህ ቱቡቅ እያደረጋችሁ ስታሳዩ ሁሉ እግዚአብሔር ደግሞ ሰው ይፈጥራል የሚያድስ የሰውን ሕይወትም የሚያድስ ሰውም የፈረሰ በረሃብ በጽም የፈረሱ አባቶች ስንት ሊቃውንቶች ጠያቂያቱ ስንት ባሕታውያን በገዳም የወደቁ እነዚያን ሁሉ ይሄ ነው የሚያስተዋውቁ እናንተ ናችሁ። በዚህ ምክንያት እንግዲህ ይህንን አድርጋችሁ ደግሞ እናንተ የአባቶች ምርቃት የአባቶች በረከት ጸጋ ክብር ለእናንተ የሚደርሳችሁ። ወስብሐት ለእግዚአብሔር። መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየ